በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ መርሃ ግብር ህዳር 11 ቀን ክብርት እመቤታችን ድንግል ማርያም ወላዲተ አምላክን የወለደቻት የቅድስት ሐናን ዕረፍቷን አስመልክተን እንማማራለን። ሐና ማለት ጸጋ ማለት ነው። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም እናት ናት። እርሷም ከኢየሩሳሌም አገር ከሌዊ ነገድ ከካህኑ አሮን ትውልድ የሌዊ የሜልኪ ልጅ ለሆነ ለማጣት ልጁ ናት። የቅድስት ሐና አባት ማጣትና እናቷ ሄርሜላ ከእርሷ በተጨማሪ ሶፊያና ማርያም የሚባሉ ሌሎች 2 ሴቶች ልጆችን ወልደዋል። ቅድስት ሐና ከይሁዳ ነገድ የሆነው ጻድቅ ኢያቄምን አግብታ ቅድስት ድንግል ማርያምን ወለደች። ድንግል ማርያምም መድኃኔዓለም ክርስቶስን ወለደች። ሶፊያ ኤልሳቤጥን ወለደች። ኤልሳቤጥም መጥምቁ ዮሐንስን ወለደች። ከሦስቱም ታናሽ የሆነችው ማርያም የተባለችው የማጣትና የሄርሜላ ልጅ ደግሞ ሰሎሜን ወለደቻት። ይህችም ታላቅ እናት ቅድስት ሐናን አምላክን በድንግልና ሆነ በሥጋ ለወለደችው ለቅድስት ድንግል ማርያም ወላጇ ትሆን ዘንድ የተገባ ትሆናለችና ከሴቶች ሁሉ እንደምትበልጥና እንደምትከብር እንረዳ። ለዓለም ሁሉ ድህነት የተደረገባትን ልዩ ስጦታ የሆነች ድንግል ማርያምን እርሷ አስገኝታለችና። የዚህች ክብርት እናት የትውልዷ ጥንተ ነገሩ እንዲህ ነው። ጴጥርቃና ቴክታ የሚባሉ የከበሩ ደጋግ ሰዎች በኢየሩሳሌም በአንድነት ተጋብተው በሕገ እግዚአብሔር ይኖሩ ነበር። እነዚህም በእግዚአብሔር የሚያምኑ የተወደዱ ጻድቃን ደግ ሰዎች ናቸው። እነርሱም በእግዚአብሔርም በሰውም ዘንድ የተመሰከረላቸው ባለጸጎች ነበሩ። ነገር ግን መካን ስለነበሩ የሚወርሳቸው ልጅ አልነበራቸውም። አንድ ቀን ጴጥርቃ ቴክታን እንዲህ አላት፣ እህቴ ሆይ ይህን ሁሉ የሰበሰብነውን ገንዘባችንን ምን እናደርገዋለን? ልጅ የለን የሚወርሰን፣ አንቺም መካን ነሽ፣ እኔም ካንቺ በቀር ሌላ ሴት አላውቅም አላት። እርሷም ወንድሜ ሆይ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተም እንደ እኔ ሆነ ትቀራለን፣ ከሌላ ደርሰህ ውለድ እንጂ ብላ ብታሰናብተው፣ እንደዚህ ያለ ነገር እንኳን ላደርገው በልቦናዬም እንዳላስበው አምላከ እስራኤል ያውቃል አላት። እርሷም አምላከ እስራኤል የሚያደርገውን የሚያውቅ የለም። ትናንትና ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ሲዋለድ 7ተኛይቱ ጨረቃን ስትወልድ ጨረቃዋም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከሕልም ፈቺ ዘንድ ሄዶ የነገረችውን ሁሉ ነገረው። ያም ሕልም ፈቺ እግዚአብሔር በምሕረቱ አይቷችኋል፣ በሳህሉ መግቧችኋል፣ 7 አንስት ጥጆች መውለዳችሁ 7 ሴቶች ልጆችና የልጅ ልጆች ትወልዳላችሁ። ከቤታችሁ 7ተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። ጴጥርቃም ሕልም ፈቺው የነገረውን ሁሉ ሄዶ ለሚስቱ ነገራት። እርሷም እንጃ አምላከ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። ከዚያም ጸንሳ ሴት ልጅ ወለደች። ስሟንም ሄሜን ብለው አወጡላት። ሄሜንም አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅ ወለደች። በ8ኛ ቀኗም ዴርዲ ብለው ስም አወጡላት። ዴርዲም አድጋ እንዲሁ ሴት ወለደችና ቶና አሏት። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካርም እንዲሁ ሴት ልጅ ወልዳ ሴትና አለቻት። ሴትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላም እንዲሁ ሴት ልጅ ወልዳ ንጽሕት ቅድስት ክብርት የምትሆን እመቤታችንን የምትወልደውን ሐናን ወለደች። ይህችም ሐና በሥርዓት አድጋ ለአእምሮ ስትበቃ አካለ መጠን ስትደርስ ከቤተ መንግሥት ወገን ከነቅዱስ ዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት። እነዚህ ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ ልጅ አጡ። እነርሱም
እጅግ ደጋግ ሰዎች ነበሩ። አንድ ልጅ እንኳን ስላልነበራቸው እጅግ ያዝኑ ነበር። ወደ ቤተ መቅደስ እየሄዱ እግዚአብሔር ልጅ ይሰጣቸው ዘንድ አጥብቀው ይለምኑት ነበር። መባ ይዘው ለሊቀ ካህኑ ሲሰጡት ሊቀ ካህኑም እንኳን ሳይቀር እግዚአብሔር ብዙ ተባዙ ያለውን ሕግ በእናንተ ላይ እንዳይፈጽም አድርጎ ልጅ የከለከላችሁ ኃጢአተኛ ብትሆኑ ነውና መባቸውን አልቀበልም ብሎ በእጅጉ አሳዝኗቸዋል። በሊቀ ካህኑ እያዘኑና እየተከዙ ሲመለሱ ከድካማቸው ያርፉ ዘንድ ዛፍ ስር ተቀምጠው ሳለ እርግቦች ጫጩቶቻቸውን ሲያጫውቱ ተመልከው ለእነዚህ ወፎች እንኳን ልጅ የሰጠ አምላክ ለእኛስ መች ይሆን ልጅ የምትሰጠን ብለው እጅግ አምርረው አለቀሱ። ሲያዝኑ ሲጸልዩ ውለው ወደ ቤታቸው ሲመለሱ እርግብ ከልጆቿ ጋር ስትጫወት አይቷ አቤቱ ጌታዬ ለዚች እንስሳ ልጅ የሰጠ አምላክ ምነው ለእኔ ልጅ ነሳኝ እያለች ምርር ብላ አለቀሰች። እንዲህ ብለው ሲያዝኑ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን፣ ሴት ልጅም ብንወልድ ውሃ ቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስለት ገቡ። ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስለታችሁን ይቀበላችሁ፣ የልቦናቸውን ሐሳብ ይፈጽምላችሁ ብሎ አሳረገላቸው። ከዚያም በኋላ ቅድስት ሐናና ቅዱስ ኢያቄም ዕለቱን ራእይ አይተው ነገር አግኝተው አደሩ። ራእዩስ እንዴት ነው ቢሉ ኢያቄም 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አላት። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጽሕ ባሕሪው ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን የሰውን ባሕሪ እንዳደረገው እወቅ ሲል ነው። 7ቱ ሰማያት የተባሉ የጌታችን ልዩ ልዩ ባሕሪ ምልአቱ፣ ስፋቱ፣ ርቀቱና ልዕልናው ናቸው። ሐናም እኔም ደግሞ አየሁ እንጂ አለችው። ምን አየሽ ቢላት ነጭ እርግብ መታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስተኛ አየሁ አለችው። እርግብ የተባለች እመቤታችን ድንግል ማርያም ናት። ነጭነቱ ንጽሕናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ እርግብ መታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማኅፀኔ ስተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጸነሷን ነው። ይህንኑም ራእይ ያዩት ሐምሌ 30 ዕለት ነው። እነርሱም እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ሥጋ አልተገናኙም። ይልቁንም ፍቃደ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ ምድርንም ብሎ ያበሰረ አምላክ ለእኛስ ይልክልን የለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በባተ በ7ኛው ቀን ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏቸዋል ጌታ ብሎ መልአኩ ለቅድስት ሐና ነገራት። በፈቃደ እግዚአብሔር በብስራተ መልአክ እመቤታችን እግዝእትነ ማርያም ጸነሰቻት። እግዚአብሔር አምላክ አብርሃምንና ሳራን የተመለከተ አምላክ በኢያቄምና ሐና አማካኝነት ለዓለም ድህነት ምክንያት የሆነችውንና ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረች የተነገረላት ትንቢት ሊፈጸም የአባቴ እናቷ የቅድመ አያቶቿ ራእይ ሊተረጎም ጌታ የፈቀደበት ጊዜ ሲደርስ እመቤታችን እግዝእትነ ማርያም እሁድ ዕለት ነሐሴ 7 ቀን በ16 ዓመተ ምህረት ተጸነሰች። እመቤታችን ከተጸነሰች በኋላ አይሁድ ቀንተው ተነሱባቸው። ቅናቱ እንዴት ነው ቢሉ ሳሜናስ የሚባል የጦሊቅ ልጅ ከኤዶቅ ካጎቱ ቤት ሄዶ ሞተ። እነርሱም እንቀብራለን ብለው ባልጋ ይዘው ሲሄዱ ከመንገድ አሳረፉት። ቅድስት ሐናም ያጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆዩአት። እርሷም አብራ የዞረች ስታለቅስ ጥላዋ ቢያርፍበት መግነዝ ፍቱልኝ ሳይል
ብድግ ብሎ ተነስቶ ለአብ ሙሽራው፣ ለወልድ ወላዲቱ፣ ለመንፈስ ቅዱስ ጸርሃ ቤቱ ተፈሥሒ ደስ ይበልሽ ብሎ ሰገደላት። አይሁድም ይህ ተአምር ሲደረግ ከዚያው ነበሩና ምነው ሳሚናስ ምን አየህ? ምን ትላለህ? ቢሉት ከዚች ከሐና ማኅፀን የምትወለደው ሕፃን ሰማይ ምድርን አየርን የፈጠረ አምላክን ተወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማሁ አላቸው። ዳግመኛም እኔን ያነሳች የፈወሰችኝ ያዳነችኝ እርሷ ናት አላቸው። አይሁድም በልቶ ሰማንህ ብለው ቅናት ጀመሩ። ሐና በእርጅናዋ ጊዜ መጸነሷን የተመለከቱ ዘመዶቿና የአገሯ ሰዎች ተገርመው እየመጡ ይጠይቋት ነበር። እመቤታችን ማርያም በጽንስ እያለች ብዙ ታምራትን አድርጋለች። ከእነዚህም መካከል ዓይነ ስውር የነበረችው የአርሳባን ልጅ ወደ ሐና መጥታ እውነትም ሐና መጸነሷን ለማረጋገጥ ሆዷን ዳሰሰቻት። እርሷም ሳታስበው ዓይኗን ስነካ ዓይኗ አበራላት። እመቤታችንም በተጸነሰች በ9 ወር ከ5 ቀን የግንቦት መባቻ ዕለት ግንቦት 1 ቀን ተወለደች። አምላክን የወለደች የድንግል ማርያም እናት የክብርት ሐና አጽሟን አባቶቻችን ከቅዱስ መስቀሉ ጋር ወደ አገራችን ኢትዮጵያ አምጥተውልናል። የጌታችን ቅዱስና ክቡር መስቀል ካለበት በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው በክብር ከተቀመጡ ብዙ የከበሩ ቅዱሳን ውስጥ አንዱ ይህ የእናታችን የቅድስት ሐና አጽም ነው። ይህንንም መጽሐፈ ጤፉት በደንብ ይገልጸዋል። የእናታችን የቅድስት ሐና ረድኤት በረከቷ አይደርብን፣ ለጸሎቷ ይማረን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።